በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደ ተናገረ ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6። አቤቱ ልዑል አምላካችን እግዚአብሔር ሆይ አዳምን በሞትህና በትንሣኤህ ነፃ እንዳወጣህ በዚህም ዘመን የተጫነንን የሞት አስተሳሰብ ከላያችን ላይ ገፈህ በነፃነትና በክብር የምንኖርበትን ጸጋ እንድትሰጠን እንለምንሃለን። ልዑል አምላካችን እግዚአብሔር ሆይ ነገረ ትንሣኤህ በሚታሰብበት በዚህ ጊዜ በሐዘን ውስጥ ሆነው እንባ ከዓይናቸው ኮለል እያለ እየወረደ ልባቸው በሐዘን ተሰብሮ በተለያየ ጭንቅ ላይ ያሉትን ይቻልሃልና ትንሣኤ ልቡናን እንድትሰጣቸው በዚህ ቃልህ በኩል እንድታጽናናቸው እንለምንሃለን። አሜን። እንደ ተናገረ ተነስቷል። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። ይህንን መልእክት በተለያየ ስፍራ ሆናችሁ ለምታደምጡ ሰላም እግዚአብሔር ይብዛላችሁ በማለት መንፈሳዊ ሰላምታዬን አቀርብላችኋለሁ። የዛሬይቱ ዕለት አዳም ነፃ የወጣበት፣ የሞታችን ቀንበር የተሰበረበት፣ የትንሣኤያችን እውነት የተረጋገጠበት፣ በዲያብሎስ ግዞት በባርነት መኖራችን ያበቃበት፣ በትንሣኤው ትንሣኤያችን ተረጋግጦ ሰማያዊ ተስፋችን እውን የሆነበት ልዩ ቀን ነው። በዕለተ ፋሲካ መላእክቱ ነጭ ለብሰው በመቃብሩ ራስጌና ግርጌ እንደታዩ ሁላችንም ልባችን በሐሴት የሚፈካበት ታላቅ በዓል፣ ሐዘንን ወደ ጎን ጥለን ሰማያዊውን ነገር በማሰብ የምንጽናናበት ታላቅ በዓል መሆኑን ያጠይቃል። ለዚህም ነው በመነሻችን እንደ ተናገረ ተነስተዋል የሚለውን መጽሐፋዊ ቃል መነሻ አድርገን እንድንማማር ያስፈልገው። ይህንን ቃል የተናገሩ መላእክት ናቸው። የእግዚአብሔር መልአክ ወደ መቃብሩ ሌሊት ገስግሰው ለመጡ ሴቶች የተናገረው ቃል ነው። እናንተስ አትፍሩ ብሎ ፍርሃትን አርቆ ይነግራቸዋል። ፍርሃትን አርቆ መናገር ለመላእክት ልማድ ነው። በቀደሙ አበው ሕይወት እንደምናውቀው መላእክት በተገለጡ ጊዜ ከግርማቸው የተነሳ ሰዎች እንዳይፈሩ ፍርሃትን እያራቁ መናገር ልማዳቸው ነውና ዛሬም የትንሣኤውን እውነት ለመመልከት ጨለማን ሳይፈሩ የአይሁድን ዛቻ ሳይፈሩ ወደ መቃብሩ ለገሰገሱ ሴቶች መልአከ እግዚአብሔር እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷል፣ በዚህ የለም፣ የተኛበትን ስፍራ ኑና እዩ አላቸው ይላል። ወገኖቼ አምላካችን የተናገረውን የሚያደርግ ደግ አምላክ ነው። አምላካችን በቃሉ እብለት ሐሰት በመንግሥቱ ሽረት የሌለበት አምላክ ነው። ለዚህ ነው መልአኩ እንደ ተናገረ። የትንሣኤው ነገር አጋጣሚ አይደለም። የትንሣኤው ነገር ቀጠሮ ነው። ስቅለቱ፣ ሞቱ፣ ልደቱ በየደረጃው በነቢያት በአበው በህብር በምሳሌ ሲነገር እንደቆየ ትንሣኤውም በነቢያት የተነገረ በራሱ በባለቤቱ በመድኃኒታችን በኢየሱስ ክርስቶስ የተገለጠ እውነት ነው። ትንሣኤው አጋጣሚ አይደለም። ለዚህ ነው መልአከ እግዚአብሔር የተናገረውን የማያስቀር እንደ ተናገረው የሚያደርግ በቃሉ ታማኝ የሆነ ትውልድ በጠፋበት በዚህ ዘመን
የተናገረውን የሚያደርግ ታማኝ አምላክ እንዳለን ስናስብ እንጽናናለን። እንደ ተናገረ ተነስቷል ይላል የእግዚአብሔር መልአክ። ይሄ ቃል ለሕይወታችን ያለውን ትርፍ ለመመርመር ነገረ ትንሣኤውን በቀዳሚነት መዳሰስ ያስፈልጋል። ማቴዎስ በሰንበትም መጨረሻ መጀመሪያ ቀን ይላል። ማቴዎስ በሰንበት መጨረሻ ብሎ ያመጣው ቀዳሚትን ነው። በሰንበት መጨረሻ መጀመሪያ ቀን ብሏል፣ እሁድን ነው። ወንጌላዊ ዮሐንስ በምዕራፍ 20 ቁጥር 1 ላይ ይህንኑ በግልጽ ያብራራዋል። ከሳምንቱ በመጀመሪያው ቀን በዕለተ ሰንበት እሁድ መድኃኒታችን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የሞትን ሥልጣን ሽሮ መነሳቱን ይናገራል። ወገኖቼ ቀኒቱን ማስታወስ ያስፈልገው ያለ ምክንያት አይደለም። በዕለተ ዓርብ ብዙ ጸዋትው የተቀበለው መድኃኒታችን ኢየሱስ ክርስቶስ ከቋንቋ በላይ ብዙ መከራዎችን ያስተናገደው መድኃኒታችን ኢየሱስ ክርስቶስ ይሙት በቃ ፈርደው ያሰቃዩት ስቃይ አልበቃቸው ብሎ በስቃዩ ላይ ሞት ፈርደው በእርጥብ መስቀል ላይ ቸንክረው ከሰቀሉት በኋላ ደጋጎቹ ዮሴፍና ኒቆዲሞስ ማንም ባልተቀበረበት በአዲስ መቃብር ቀብረውታል። ዓርብ ሰንበት ሳይገባ በፍጥነት በመቃብር ያኖሩት የክርስቶስ ቅዱስ ሥጋ በዕለተ ሰንበት ቅድም እንዳልኩት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ከሞት ተነስተዋል። ከሞት የመነሳቱን እውነት ጠላት ምን ያህል እንደተጠባበቀው መጽሐፍ የሚነግረንን ነገር በግልጽ መረዳት አለብን። ወንጌላዊው ማቴዎስ በምዕራፍ 27 ቁጥር 66 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበትን መቃብር እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ የሚል ቃል ጽፎ ስለ መቃብሩ ያስታውሰናል። በዓለም ታሪክ የሞተ ሰው ከውስጡ እንዳይነሳ ጠባቂ የተደረገበት መቃብር የመድኃኒታችን የኢየሱስ ክርስቶስ መቃብር ነው። መቃብርን መሳሪያ በያዙ ወታደሮች ከማስጠበቅ ይልቅ ዘበት የሚሆን ነገር የለም። ክርስቶስ ሞተ አሉ፣ መሞቱን ያውቁ ነበረ። ቅዱስ ዮሐንስ በወንጌሉ ምዕራፍ 19 ቁጥር 33 ላይ ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም ይላል። ማርቆስም በምዕራፍ 15 ቁጥር 44 ላይ ጲላጦስም አሁኑን እንዴት ሞተ ብሎ ተደነቀ ብሎ መዝግቦልናል። መሞቱን አውቀዋል፣ አረጋግጠዋል። መልሰው ደግሞ እንደገና አይነሳም ይላሉ። ቢሆንም ጠበቁ። ስለ ሦስተኛው ቀን በጠላት ሰፈር መጨነቅ ሆነ። በሦስተኛው ቀን ከሞት እነሳለሁ ብለዋል። ምናልባት ደቀ መዛሙርቱ መጥተው ቅዱስ ሥጋውን ሰርቀው ከሞት ተነሳ ብለው ዓለም እንዳይታወቅ መቃብሩን እንጠብቃሉ። በጠባቂዎችም አላመኑም። ማጭበርበርን ለመከላከል መቃብሩን አተሙ። ቅድም እንዳነበብነው ድንጋዩን አትመው መቃብሩን አስጠበቁ ይላል። ማህተም መኖር አለበት፣ ጠላት ያትማል። ጠባቂ መኖር አለበት፣ ጠላት ያስጠብቃል። የሞትና የትንሣኤ የምስክር ወረቀት በጠላቶች በራሳቸው መፈረም ስለነበረበት መቃብሩን አትመው በፈረቃ ሰዓት ተከፋፍለው የመቃብሩ ጠባቂዎች ይጠብቃሉ። መድኃኒታችን ኢየሱስ ክርስቶስ ግን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በተዘጋ መቃብሩ እንደተዘጋ የሞትን ሥልጣን ሽሮ ትንሣኤያችንን ሊያበስረን በትንሣኤው ትንሣኤያችንን ሊያረጋግጥልን ከእንግዲህ በዲያብሎስ እግር መጠቅጠቅ የለም፣ ባርነት የለም፣ መሸነፍ የለም፣ መረታት የለም። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የለም። ላመኑ፣ ለተረዱ፣ ለተገነዘቡ ትንሣኤው ብዙ ትርጉም አለውና መድኃኒታችን መቃብሩ እንደተዘጋ ተነሳ። ወገኖቼ የመቃብሩን ድንጋይ አንከባለው እንደተናገረ ተነስቷል ያሉ መላእክተ እግዚአብሔር ናቸው።
እርሱስ በተዘጋ መቃብር ነው የተነሳው። በተዘጋ መቃብር ሞትን ድል ነስቶ ቅዱስ ዮሐንስ የራሱ መጠምጠሚያና የተልባ እግሩ ልብስ እንደነበረ በየቦታው መቀመጡን ይናገራል። ይሄ ምሳሌ ነው። ከትንሣኤ ዘጉባኤ በኋላ ከሞት በምንነሳበት ጊዜ መድኃኒታችን አብነት ሆኖ ሞት የሚያበቃበት የትንሣኤ ዘጉባኤ ዘመን እንደሚመጣ በትንሣኤው እንዳሳየን ያን ጊዜ መልበስ ያን ጊዜ ሥጋዊ ልብስ እንደማያስፈልግ ሲያሳየን ጨርቁ እንዳለ ተነስተዋል። ይሄ የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በተዘጋ መቃብር መሆኑን ልብ በሉ። አንዳንዶች በተዘጋ መቃብር ኢየሱስ ክርስቶስ እንደተነሳ ከቅዱስ መጽሐፍ እያነበቡ በህቱም ድንግልና ያለ ተፈትሖ ድንግልና እመቤታችን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ድንግል ናት፣ ያለ ተፈትሖ ድንግልና ወልዳዋለች የሚለውን ትምህርት ለመቀበል ይቸገራሉ። ኢየሱስ ክርስቶስ በተዘጋ መቃብር እንደተነሳ በህቱም ድንግልና ተወልዷል። ወገኖቼ ገና ጨለማ ሳለ ጠላት የሚጠባበቀውን ይህንን የክርስቶስን ትንሣኤ ወዳጆች አልተጠባበቁም፣ ደቀ መዛሙርት አልመጡም። ቅዱስ ዮሐንስ እንደሚነግረን ማቴዎስም በወንጌሉ በተነሳንበት ምዕራፍ እንደሚያስታውሰን መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ያቺ 7 አጋንንት ይወጣላት የክርስቶስ ኢየሱስ ውለታ በልቧ የታተመላት እንዴት አዳኙን፣ እንዴት ፈዋሹን፣ እንዴት ነውሬን ያንከባለለውን፣ እንዴት ከጨለማ አስተሳሰብ ነፃ ያወጣኝን ጌታ ይገድሉብኛል ብላ 3 ቀን በእንባ ጅረት ሰጥማ የሰነበተችው መግደላዊት ማርያም ገና ጨለማ ሳለ ወደ መቃብሩ ገሰገሰች። ቅዱስ ዮሐንስ ገና ጨለማ ሳለ ብሎ ያስታውሳል። ይሄ ጨለማ እንደ ሌሎቹ ተራ ጨለማ አይደለም። ወደ መቃብሩ አካባቢ ዝር የሚል ማናቸውም ሰው ወደ መቃብሩ አካባቢ የሚመጣ የሚንቀሳቀስ ማናቸውም ሰው በሕይወቱ ፈርዶ ካልሆነ በቀር ወደዚያ አካባቢ ለመድረስ እንዳይችል አካባቢውን በዘበኛ እያስጠበቁ ነው። ልብ በሉ ወገኖቼ፣ ያንን ጨለማ ገዳዮች የተቆጣጠሩትን ጨለማ ገዳዮች የተጫኑትን ጨለማ ሳትፈራ ወደ መቃብሩ ገስግሳ መጣች። የሕይወቴን ጨለማ ያራቀ ነው ብላ በጨለማ ወደ መቃብሩ መጣች። ያ ጨለማ ተራ ጨለማ አይደለም ወገኖቼ። ዛሬስ በሕይወት ጨለማ የተዋጡ በጨለማ እንዳይተኙ እንቅልፍ የሚያሳጣቸው የልብ ጥያቄ የነገሰባቸው ስንት ሰዎች አሉ። የመግደላዊት ማርያም ጨለማውን ሳትፈራ እንደ አይሁድ ልማድና ሥርዓት ሥጋውን ሽቱ ለመቀባት ወደ መቃብሩ ገና ጨለማ ሳለ ገስግሳ መጣች። ነገር ግን መድኃኒታችን መቃብር ክፈቱ መግነዝ ፍቱ ሳይል ከሞት ተነስተዋል። የመቃብሩን ድንጋይ መልአከ እግዚአብሔር አንከባሎ በመቃብሩ ድንጋይ ላይ በታተመው ድንጋይ ላይ ተቀምጦ እናንተ ሳትፍሩ የተሰቀለውን ብሎ ዜና መከራውን ያስታውሳቸዋል። የተሰቀለውን አጥንቱ እስኪቆጠር ድረስ የተገረፈውን የርኩሳንን ምራቅ የተቀበለውን ወገቡ እስኪጎብጥ ድረስ መስቀል የተሸከመውን አይሁድ በጭካኔ በላዩ ላይ ፈረስ በቅሎ የነዱበትን በደም አለላ የተነከረውን እንወደው ዘንድ ደም ግባት የለውም ሰው አንገቱን እንደሚመልስበት ዘግናኝ በሆነ ቁስለት ውስጥ የነበረውን የተሰቀለውን ኢየሱስን እንደምትሹ አውቃለሁ እንደተናገረ ተነስቷል አላቸው። የኛ አምላክ የተናገረውን ያደረገ የትንሣኤ አምላክ ነው። የኛ አምላክ ትንሣኤው እውን የሆነለት የተረጋገጠ ትንሣኤ የተነሳ ጌታ ነው። ወገኖቼ የትንሣኤውን እርግጠኝነት 4 አካላት መስክረዋል። የመጀመሪያው የመላእክት ምስክርነት ነው። ቀደም ሲል እንዳየነው የእግዚአብሔር መልአክ እንደተናገረ ተነስቷል ብሎ ምድራዊ አይደለ ሰማያዊ፣ ስጋዊ አይደለ መንፈሳዊ መልአኩ
እንደተናገረ ተነስቷል ብሎ የክርስቶስን ከሞት መነሳት በእርግጠኝነት አውጇል። ወገኖቼ ኢየሱስ ክርስቶስ ከሞት ተነስቷል። የሞት ስልጣን ተሽሯል። ሕያውነታችን ተበስሯል። የመጀመሪያው የትንሣኤውን እርግጠኛነት የሚያረጋግጡልን መላእክት ናቸው። ሁለተኛው የትንሣኤውን እርግጠኛነት የሚመሰክርልን ማስረጃ የመግደላዊት ማርያም ምስክርነት ነው። ቅዱስ ሥጋውን ለመቀባት ወደ መቃብሩ ቅድም እንዳልነው በጨለማ የገሰገሰችው መንቀጥቀጥና ድንጋጤ ይዟቸው የመቃብሩን ድንጋይ ማን ያንከባልልልናል በሚል ጥያቄ ወደ መቃብሩ የገሰገሱ ሴቶች፣ መግደላዊት ማርያም በመቃብሩ ደጃፍ ሆና የመነሳቱን ዜና ከመልአኩ ሰምታ እስከ መጨረሻው እዚያው አትክልቱ ቦታ ጸንታ ቆማ ጌታዬን ሳላገኝማ አልመለስም ብላ በእንባ ጀረት ፊቷ ርሶ ቆማ በነበረች ጊዜ ራሱ ባለቤቱ የትንሣኤው ጌታ ተገለጠላት። የትንሣኤው ጌታ ተገልጦ ጠየቃት። መልአኩ የጠየቃትን ጥያቄ ደገመላት። መልአኩ አስቀድሞ አንቺ ሴት ለምን ታለቅሻለሽ ብሏት ነበረ። በዚሁ በመልአኩ ቃል መድኃኒታችን ኢየሱስ ክርስቶስ ደግሞ አንቺ ሴት ለምን ታለቅሻለሽ አላት። ይህች ሴት ለቅሶዋ ልብ የሚነካ ነበር። ጠየቃት። ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለች። ይሰረቃል ብለው እነዚያ አይሁድ ፈርተው እንዳስጠበቁ ጌታዬን ወስደውታል አለች። የመነሳቱን እውነት መጀመሪያ አላረጋገጠችም። የተሰረቀ መስሏት ነበረ። አዎ ጠባቂዎቹ በጉቦ አፋቸውን እንደያዙ መጽሐፉ ይነግረናል። ጠባቂዎቹ የሆነውን ነገር ከተመለከቱ በኋላ ሄደው ላስጠበቋቸው ለካህናት አለቆች አስረዱ። መቃብሩ ባዶ ነው፣ ከሞት እኮ ተነስቷል አሉ። ተሰብስበው ተማከሩና የካህናት አለቆች ለጠባቂዎቹ ገንዘብ በመስጠት እውነቱን እንዲደብቁ አደረጉ። ማቴዎስ በምዕራፍ 28 ቁጥር 11 እስከ 15 መዝግቦልናል። ዳጎስ ባለ ገንዘብ የአይሁድ ሸንጎ አባላት ትንሣኤውን ለመሸሸግ ሞከሩ። ትንሣኤውን አልካዱም። እንዲያውም የሐሰቱን ርዕስ ሰጧቸው። እኛ ተኝተን ሳለ ሌሊት መጥተው ደቀ መዛሙርቱ ሰረቁት ብላችሁ አስወሩ አሏቸው። በገንዘብ ውሸት መሮጥ ጀመረ። በገንዘብ ውሸት ዓለምን ማዳረስ ጀመረ። ተሰረቀ እንጂ አልተነሳም አሉ። እዚህ ላይ ወሳኝ ጥያቄዎች ማንሳት እንችላለን። ደቀ መዛሙርቱ ከሰረቁት የክርስቶስን ሥጋ ምን ያደርጉታል? የካህናት አለቆች ትንሣኤው ውሸት መሆኑን ለማረጋገጥ ከተወሰደበት ቅዱስ ሥጋውን ማምጣት ብቻ ነበረባቸው። ከተሰረቀበት ስፍራ ማምጣት ብቻ ነበር የሚጠበቅባቸው። ይህም ብቻ አይደለም። ጠባቂዎች ከተኙ መሰረቁን እንዴት አወቁ? ካልተኙ ደግሞ እንዳይሰረቅ ይከላከሉ ነበረ። ስለዚህ ደቀ መዛሙርት መጥተው ሰረቁት የሚለው ዜና የሐሰት ዜና ነው። የኛ አምላክ እንደተናገረ ተነስተዋል። ወገኖቼ ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለች፣ በእንባ አይኖቿ ቀልተው። መድኃኒታችን ኢየሱስ ክርስቶስ ቀስ እያለ ማንነቱን ገለጠላት። ዮሐንስ የአትክልት ጠባቂ መስሏት ብሏል። የአትክልት ጠባቂ መስሎ የታያት ጌታ ደግሞ በኋላ የፍቅሯ እንባ ቀስቃሽ ነበረና ውለታ የማትረሳ ድንቅ ነበረችና ማርያም አላት። በስሟ ጠራት። አወቀችው። ረቡኒ መምህር ሆይ ብላ እግሩን ልትይዝ ቀረባለች። አትንኪኝ አላት። አንቺ ያሹ ሽቶ ነው። ሽቶ የሚቀባ ሕያው ያልሆነ አካል የለኝም። አካሌ ሕያው ነው፣ ሽቶ የሚቀባ አይደለም። ይልቁንም ሂጂና ለወንድሞቼ ንገሪያቸው፣ ተነሳ ብቻ አይደለም፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብለዋል። ሐሰተኛው ዓለም መነሳቱ ይደንቀዋል። እረ መነሳት ብቻ አይደለም፣ ወደ ቀደመ ክብሩ የሚያርገው ነው የተነሳው። ንገሪያቸው አላት። ከዚያ በኋላ የትንሣኤውን እውነት ለመመስከር እየሮጠች ሄደች። ቅዱስ ማርቆስ የተናገረው የሚደንቅ ነው።
ማርቆስ በምዕራፍ 16 ቁጥር 17 ላይ ንገሪያቸው ለጴጥሮስም ይላል። በምሴተ ሐሙስ ማታ ክዶ የነበረው ጴጥሮስ ኋላ በንስሐ እንባ ስብር ብሎ ተመልሶ ማረኝ ያለውን ጴጥሮስን ሄደሽ ንገሪው አላት። ለምን የጴጥሮስን ስም አነሳ? ሁል ጊዜ የእግዚአብሔር ዓይኖች ወደሚክዱ ጴጥሮሳውያን፣ ወደሚያሳድዱ ጳውሎሳውያን ነው። ወገኖቼ እንደ ጴጥሮስ የካዳችሁ፣ እንደ ጳውሎስ አሳዳጅ የሆናችሁ ዛሬም ቀኑ አልጨለመም፣ ለእናንተም የትንሣኤ ብስራት አለ። ከክህደት ወደ እምነት እንመለስ። ከአሳዳጅነት ስለ ክርስቶስ ብሎ ወደ መሰደድ እንለወጥ። ዛሬም እድል አለ። እንደተናገረ የተነሳ ጌታ ነው። የትንሣኤው ምስክር ከሰው ወገን ይጠራ ቢባል መግደላዊት ማርያም ናት። ባዶው መቃብርም ይመሰክራል። ዛሬ ኢየሩሳሌም የሚጓዙ እግዚአብሔር እድል የሰጣቸው ሰዎች ስፍራውን ሲሳለሙ የሚጎበኙት ባዶውን መቃብር ነው። በዓለም ያሉ ሁሉ ባዶውን መቃብር ያያሉ። ዛሬም መቃብሩ ባዶ ነው፣ እየመሰከረ አለ። እንደተናገረ ተነስቷል ይላል መቃብሩ። የጠባቂዎቹ ምስክርነት ቅድም እንዳልነው ነው። ጠባቂዎቹ ስጋውን ባጡ ጊዜ መተው ለካህናት አለቆች አስረድተዋል። ጠባቂዎቹ መስክረዋል። ይሄ የጠላት ምስክርነት ቀላል አይደለም፣ ግን እደነቃለሁ። ከሩቅ ያሉ ሰብአ ሰገል ልደቱን ሲያዩ ከቅርብ ያለ ሄሮድስ እንዳላየ፣ ከሩቅ ያደሩ ሴቶች ትንሣኤውን ሲያዩ በቅርብ ያደሩ ጠባቂዎች የዚህ ዕድል ተሳታፊ አልሆኑም። ወገኖቼ በሩቅ ያሉ እንደተናገረ መነሳቱን አይተው ከትንሣኤው ጌታ ጋር ትንሣኤ ልቡናን ገንዘብ አድርገው ከኃጢአት አረንቋ ወጥተው ሰማያዊውን እያሰቡ እኛን እንዳይቀድሙን እባካችሁ ቅርብ ያለነውም የትንሣኤውን እውነት እንመስክር። ትንሣኤው እርግጠኛ ነው። በዚህ ሁሉ ማስረጃ የክርስቶስ መነሳት የተረጋገጠ ነው። ይሄም ብቻ አይደለም። ክርስቶስ በመነሳቱ የጴጥሮስ ፍርሃት ወደ ድፍረት፣ ወደ መንፈሳዊ ጥብዓት ተቀየረ። በምሴተ ሐሙስ ማታ ሰውየውን አላውቀውም እስከ ማለት ደርሶ የካደው ቅዱስ ጴጥሮስ ከትንሣኤው በኋላ ብዙ ሺህ ሕዝብ ፊት ቆሞ እናንተ የሰቀላችሁት የገደላችሁት ኢየሱስ ክርስቶስ ከሞት ተነስቷል ብሎ በመንፈሳዊ ጥብዓት መስበክ ጀመረ። የቅዱስ ጴጥሮስን ፍርሃት ወደ ድፍረት ምን ቀየረው ቢሉ የክርስቶስ ትንሣኤ። የማርያምን ልቅሶ ወደ ፈንጠዝያ የቀየረ ነው የክርስቶስ ትንሣኤ። ማርያም በመቃብሩ ደጃፍ ቆማ ታለቅስ ነበር። መድኃኒታችን ኢየሱስ ክርስቶስ ማርያም ብሎ ስሟን ጠርቶ ሂጂ የምስራቹን ንገሪ ሲላት እየፈነጠዘች ትንሣኤውን ለመናገር በደስታ ወደ ደቀ መዛሙርት ሄዳለች። የቅዱስ ቶማስን ጥርጣሬ ወደ እምነት የቀየረ ነው የክርስቶስ ትንሣኤ። የጌታችንን ትንሣኤ በተዘጋ ቤት ገብቶ በተዘጋ መቃብር ሞትን ድል አድርጎ እንደተነሳ በተዘጋ ቤት ገብቶ ለተሰበሰቡ ደቀ መዛሙርት ሰላም ለእናንተ ይሁን ብሎ ሲባርካቸው ቅዱስ ቶማስ አልነበረም። ጌታ እኮ ተነሳ። በተዘጋ ቤት ባለንበት ስፍራ መጥቶ ሰላም ለእናንተ ይሁን ብሎ ባረከን አሉት። ቶማስ አላመነም። የተወጋው ጎኑን ችንካር የበሳቸው እጆቹን ጣቴን አስገብቼ ካላረጋገጥኩ በቀር አላምንም አለ። መድኃኒታችን የነገሩትን የማይረሳ የጠየቁትን የማይነሳ ንጉሥ ነውና የቶማስን ምኞት ፈጸመለት። ቶማስ ያመንኩን እንጂ የምትጠራጠር ያላመንክ አትሁን። ጦር የበሳው ጎኔን፣ ጦር የወጋው ጎኔን፣ ችንካር የበሳቸው እጆቼን ና ተመልከት አለው። ቶማስ ጣቱን አስገባ ወደ ጎን። ጌታዬ አምላኬ አለ። እሳት ውስጥ እንደገባ ጅማት አካሉ ቢኮማተርበት ጌታዬ አምላኬ አለ። የቶማስን ጥርጣሬ ወደ እምነት የቀየረው የክርስቶስ ትንሣኤ ነው። የፈሪሳዊው ሳውልን ወደ ሐዋርያው ጳውሎስነት የቀየረው የክርስቶስ ትንሣኤ ነው። ደቀ መዛሙርት ከዋሉበት እንዳያድሩ ካደሩበት እንዳይውሉ ሊያሳድድ ሊገል
ደብዳቤ ተቀብሎ ደቀ መዛሙርቱ ወዳሉበት ስፍራ ይገሰግሳል። መንገድ ላይ አታሎ የማያልፈው በማጭበርበር የማይሻገረው የእግዚአብሔር ኬላ ቆመው በምድር ቋንቋ ተሻግሮ መሄድ አልቻለም። አይኖቹ ማየት አልቻሉም። ሳውል ሳውል ለምን ታሳድደኛለህ የሚል ጥያቄ ጠየቀው። የማሳድድህ አንተ ማን ነህ አለ ሳውል። የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ከሞት ባይነሳ ይሄንን አዋጅ እንዴት ይነግረው ነበረ? ፈሪሳዊው ሳውል ወደ ሐዋርያው ጳውሎስነት እንዴት ተቀየረ ቢሉ በክርስቶስ ትንሣኤ። ወገኖቼ ትንሣኤው የተረጋገጠ እውነት ነው። እነዚህ ሁሉ ማስረጃዎች ክርስቶስ ከሞት መነሳቱን በጉልህ የሚያሳዩን ተጨባጭ ሆኑ ማስረጃዎቻችን ናቸው። እንደተናገረ ተነስተዋል። ወገኖቼ ዛሬ በዓለ ትንሣኤን ስናስብ በየዓመቱ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሰጠችን የጊዜ ቀመር ማስረጃነት ይሄ ሊታወስ ይገባል። ገና በዘመን መለወጫ አበቅቴውን መጥቅውን የጊዜ አቆጣጠሩን ከቀደሙ አባቶች በትምህርት እያስተላለፈች አሁን ካለው ዘመን ያደረሰች ማንም የሌለው የዘመን ቀመር አቆጣጠር ራሷን ችላ ለአፍሪካ ለዓለም አብነት የምትሆነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የጊዜውን ቀመር ለክታ ትንሣኤ በእያንዳንዱ ዓመት መቼ እንደሚከበር በዘመን መለወጫ በሰጠችው የጊዜ ቀመር መነሻነት እነሆ ዛሬ ትንሣኤን የክርስቶስን መነሳት የምናስብበት ይሄ በዓል ሲዘጋጅልን መጀመሪያ ልናስተውለው የሚገባ ሐቀኛ ነገር ይሄንን ቀመር ሰርታ ይሄንን ታሪክ ያኖረች ተወዳጅ ቤተክርስቲያን እንዳለችን ነው። እንደተናገረ ተነስቷል ትላለች። በየዓመቱ በየጊዜው የትንሣኤውን እውነት ትሰብካለች። ትንሣኤውን የምትሰብከው የኛ አምላክ ሞት ያልያዘው ሞትን ይገድል ዘንድ የሞተ ሞታችንን የሞተ በትንሣኤው ትንሣኤያችንን ያረጋገጠልን ትንሣኤው የሕያውነታችን ብስራት መሆኑን በየጊዜው ትነግረናለች። እንዲያውም ቅዱስ ዳዊት የተናገረው የሚደንቅ ዝማሬ ነው። ወተንሳ እግዚአብሔር ከመዘንቃ ህምነዋ ከእንቅልፉ እንደሚነቃ እንደ ኃያል ሰው እግዚአብሔር ተነሳ ብሎ ነበረ። በዘመኑ ዳዊት የክርስቶስን ትንሣኤ እየተመለከተ ሞት የማይዘው መሆኑን በሱ ዘመን እንደተደረገ አድርጎ ሲመሰክር ቆይቷል። ይሄንን የመጽሐፍ ምስክርነት ይዛ ቤተክርስቲያናችን ሁል ቀን ዘወትር አዋጇ ክርስቶስ ከሞት ተነስቷል የሚል እንደተናገረ ተነስቷል። ክርስቶስማ ከሞት ባይነሳ ዛሬ የወንጌልን እውነት መስበክ እንዴት ይቻል ነበር? ጳውሎስ እንዳለ ክርስቶስማ ባይነሳ ስብከታችን ከንቱ ይሆን ነበር እንዳለ ዛሬስ እንሰብካለን። እንደተናገረ የተነሳ አምላክ አለ። ዛሬስ እናውጃለን። ሞት ያልያዘው መቃብር ያላስቀረው የትንሣኤ ጌታ አለን። እንሰብካለን፣ እንናገራለን። ከዚህ በላይ ሐሴት ከወዴት ይገኛል? ከዚህ በላይ የምስራች ከወዴት ይገኛል? እንደተናገረ ተነስቷል። ወገኖች በትንሣኤው እውነት ውስጥ የመነሳቱን ነገር ስንወያይ መታወስ ያለባቸውን ነገሮች ልብ ልንል ያስፈልጋል። ትንሣኤው ከመከራ በኋላ ከሞት በኋላ የሆነ ነው። ወገኖቼ ወደ ሞት በሚያደርስ መከራ ውስጥ ያላችሁ፣ ከቋንቋ በላይ በሆነ ስቃይ ውስጥ ያላችሁ፣ ከእንግዲህማ እኔ ተስፋ የለኝም ብላችሁ በአካል የምትንቀሳቀሱ፣ በልብና በህሊና ሐሳብ ውስጣችሁ የሞተባችሁ፣ አዎ ይሄ ዘመን ብዙ ሰው እየተንቀሳቀሰ ውስጡ ተስፋ በማጣት የሞተበት ዘመን ነው። ይሄ ዘመን ትውልዱ በተለያየ ቁስል በተለያየ ሾተል እየተወጋ ያለበት ዘመን ነው። በተለያየ ጥዝጣዜ ውስጥ ያሉ፣ በተለያየ መከራ ውስጥ ያላችሁ ይሄንን መልእክት የምትሰሙ፣ አዎ ወደ ሞት በሚያደርስ ውስጥን በሚገድል
ከሞቱት በላይ ካሉት በታች ነኝ በሚያሰኝ ሰቆቃ ውስጥ ያላችሁ ብትሆኑ፣ ከእንግዲህ ተስፋ የለኝም የምትሉ ብትሆኑ፣ እንደተናገረ የተነሳ ሞት ያልያዘው ሞትን የረታ በመቃብር ያልቀረ የሁሉ አባት ዓይን ሁሉ ተስፋ የሚያደርገው የትንሣኤው ጌታ በሰማይ አለ። አይዟችሁ እመኑ፣ ጥዝጣዜና ቁስል ዳግም ላይ ይቆጠር። የወጋችሁ ሊያያችሁ፣ ያቆሰላችሁ ማቁሰሌ ለካ መልካም አልነበረም ብሎ ታሪክን የኋሊት እያሰበ የሚጸጸትበት የአሸናፊነት ዘመን ይመጣል። የክርስቶስ ትንሣኤ ለእኛ ልብ ያለው ተስፋ ይኸው ነው። መድኃኒታችንን ይሙት በቃ ፈርደው ቀራንዮ አደባባይ ላይ አውለው ቀደም ሲል እንዳብራራሁት ብዙ ስቃይ ያደረሱበት መጽሐፍ እንዳለ የወጉት ሁሉ ያዩታል ነውና ሞት አልያዘውም። የወጉት እያዩት ከሞት ተነስተዋል። ከፍ ከፍ ብሎም ያርጋል ወገኖቼ። ስለዚህ ቁስሌ በዛ፣ ጥዝጣዜ በዛ ብላችሁ ተስፋ በማጣት ውስጣችሁ ቢሞትባችሁ ሞት ያልያዘው የትንሣኤ ጌታ እግዚአብሔር አለና አንድ ቀን ትንሣኤ ይሆናል በሉ። ይህም ብቻ አይደለም። መግደላዊት ማርያም ገና ጨለማ ሳለ ወደ መቃብሩ መጣች ብለን ነበር ትንሣኤን ስናወሳ በታሪክ ተጠቃሽነት ቀዳሚ አድርገን ጠቅሰናታል። ዛሬ ሕይወት እንደ ጨለማ፣ ሕይወት በጨለማ የተዋጠችባችሁ፣ በሕይወት ጨለማ ውስጥ ያላችሁ፣ ጨለማ ጭንቅ ነው። ጨለማ እንደ ልብ አያንቀሳቅስም። ጨለማ የፍርሃት ምንጭ ነው። በተለያየ ምክንያት በፍርሃት ምንጭ ውስጥ ያላችሁ፣ በፍርሃት ጨለማ ውስጥ ያላችሁ ወገኖቼ ዛሬ እኮ ለብዙዎች ጨልመዋል። አሁን እንኳ በዓለ ትንሣኤን ስናከብር እግዚአብሔር ዕድል የሰጠን ያመቻቸልን መልካሙን እየተመገብን ነጭ ለብሰን በፍጹም ደስታ እያከበርን ይሆናል። ጥቁር ለብሰው ከል ለብሰው በእንባ ባህር ውስጥ እየዋኙ የሚላስ የሚቀመስ የሌላቸው በጨለማ ውስጥ ያሉ ብዙ ወገኖች አሉ። አዎ ተስፋ በመቁረጥ ጨለማ ውስጥ፣ ወገን የለኝም በሚል የስብራት ጨለማ ውስጥ፣ በደሌ ምንድነው በሚል የሰቆቃ ጨለማ ውስጥ፣ ምን ነው ቁስሌ በዛ በሚል አንገት በሚያስጎነብስ ጨለማ ውስጥ ያሉ ብዙ ሰዎች አሉ። ወገኖቼ ገና ጨለማ ሳለ ወደ መቃብሩ ወጣች። በተለያየ ጨለማ ውስጥ ያላችሁ መግደላዊት ማርያም ጨለማ ሳለ ወደ መቃብሩ እንደሄደች በዚህ ዘመን በኢትዮጵያ ላይ በኢትዮጵያውያን ላይ የሰለጠነውን ጨለማ እያያችሁ ጨለማውን ከመጋፈጥ ይልቅ ወይም በጨለማ ውስጥ ሆኖ በፍርሃት ከመናጥ ይልቅ እርሷ ወደ መቃብሩ እንደገሰገሰች አምሳለ ጎልጎታ ወደ ሆነች ወደ ቤተ ክርስቲያን ቅረቡ። ቤተ ክርስቲያን ጨለማችን የሚገፈፍበት የትንሣኤን ዜና ታውጅልናለች። መቃብሩ ባዶ ነው ተነስቷል ትልናለች። ጨለማ ውስጥ ቆመው ቢያፈጡ ከመተከዝና በፍርሃት ከመናጥ በቀር ትርፍ የለም። እሷ ጨለማውን አቋርጣ ወደ መቃብሩ እንደገሰገሰች እኛም ሰቅዞ ከያዘን ጨለማ ወጥተን ጎልጎታ ወደ ተባለች ክብሩ፣ ጌትነቱ፣ ትንሣኤው፣ እርገቱ ሰማያዊ አምላክ የምድር ገዥ የዓለማት ፈጣሪ መሆኑ የሚመሰከርለት እግዚአብሔርን ለማግኘት ከእርሱ ጋር ለመወያየት እንውጣ፣ ወደ ቤተ ክርስቲያን እንምጣ። ይሄ በዚህ የትንሣኤ ቀን ልንዘከረው የሚገባ ወሳኝ ነገር ነው። ጨለማው ያልፋል። ያስተከዘን ያስጨነቀን ጨለማ አልፎ ተነስቷል የሚለውን ዜና ነግቶ የምንናገርበት እድል ይመጣል። ትንሣኤውን ስናስብ ይሄንን ልብ ልንል ይገባል። እንደተናገረ ይላል። ዛሬ ቃላባይ በበዛበት ዓለም ውስጥ እንኖራለን። የተናገረውን የማያደርግ ቃሉን የሚበላ የጠዋቱን ለቀትር የቀትሩን ለሰርክ የሰርኩን ለሌሊት ማድረስ የተሳነው የተናገረውን የማይፈጽም ብዙ ቃላባይ ሰው ባለበት ዓለም ውስጥ እንኖራለን። ማን ነው የተናገረውን የሚያደርግ? ቃሉን በላብኝ ብላችሁ አደራ ቃላችሁ ስለተበላ የተከዛችሁ፣ የሰጠኝን ቃል በክህደት ለወጠው ብላችሁ በቃል ኪዳን የሚጸና አጣችሁ በክህደት የተጎዳችሁ ዛሬ በትንሣኤው ቀን የክርስቶስን ትንሣኤ ስናበስር ስንነጋገር የትንሣኤውን እውነት ስናስተምር ስናውጅ እንደተናገረ የሚለው ቃል አይዘነጋም።
የተናገረውን የሚያደርግ ቃል ኪዳኑን አክባሪ እግዚአብሔር የሚባል አባት አለን አላችሁ። ወገኖቼ ልብ ብላችሁ አስተውሉ። እገሌ ቃሉን ሻረብኝ ከዳኝ ብላችሁ አትሰበሩ። ለቃልህ ታማኝ ሆንክ፣ በቃልህ ሐሰት የማይገኝብህ አባት አለህም ብላችሁ ከእግዚአብሔር ጋር ለመሆን እባካችሁ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር እንጠጋ፣ ተጠጉ። በትንሣኤው ቀን ይሄን የተረጋገጠ ሐቅ መረዳት መቻል አለብን። ወገኖቼ ከዚህ የትንሣኤ መልእክት ምን ተረዳችሁ? ከዚህ የትንሣኤ መልእክት ምን ትምህርት ወሰዳችሁ? እንደተናገረ ተነስተዋል። ሞት ያላሸነፈው ሞት ያልያዘው የትንሣኤ አምላክ አለን። ኢየሱስ ክርስቶስ ከሞት ተነስተዋል። ወገኖቼ ከሞት ተነሳ ስንል በታላቅ ኃይልና ስልጣን ከሞት የተነሳው አምላካችን አዳምን ነፃ አድርጎታል። ዲያብሎስ ታስሯል። የማይቋረጥ ሰላም ሆኗል በትንሣኤው። እባካችሁ ሰላማችን እንዲመለስ የትንሣኤውን እውነት እየመሰከርን እንኑር። የትንሣኤውን እውነት እያወጅን እንኑር። በትንሣኤው ሰላሙን ሰጥቶናል። ዓለም የማትሰጠንን ሰላም ነው የሰጠን። የዓለም ሰላምማ ጠዋት ሰላም ሆነ ቢሉት ከሰዓት ሌላ ነው፣ ይደበላለቃል። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። እሳቱ እየነደደ እንዳንቃጠል የሚያደርግ ሰላም ነው። ዓለም ሰላም የምትለው ሳይተኮስ ማደርን ነው። እየተተኮሰ በሰላም መሻገርን የሚሰጥ ሰላም ነው የእግዚአብሔር ሰላም። ወገኖቼ ዛሬ ሀገራችን ኢትዮጵያ፣ መላው ዓለም በኮሮና ቫይረስ ምክንያት የሚሰቃይበት ጊዜ ላይ አለ። ተፈጥሯዊ ሰው ሰራሽ የእርስ በርስ መከራዎች በጣም ተደራጅተው ትውልድን እያስጨነቁ ያሉበት ዘመን ላይ ደርሰናል። ታዲያ በዚህ የትንሣኤ ቀን መረዳት ያለብን ነገር ሁሉ ያልፋል። ስቅለቱ አልፎ ትንሣኤው መጥቷል። ስቃዩ አልፎ ፍጹም ደስታ ሆኗል። ያልፋል ስቃዩ፣ ያልፋል መከራው፣ ያልፋል ሰቆቃው። ከሰቆቃ በኋላ ደግሞ ትንሣኤ አለ። ያ በረከት ለኛ እንዲደርሰን ተማምነን እንቁም። እግዚአብሔር ሆይ ካንተ ውጪ ለሀገራችን ለሕይወታችን ሌላ ተስፋ የለንም ብለን እንመን። መመለስ ነው ደጉ። የዚህ የትንሣኤ በረከት እንዲደርሰን ቅድም በዝርዝር ያስቀመጥኳቸው የትንሣኤ በረከት የሆኑ መልእክቶች ሕይወታችንን እንዲያረሰርሱት እባካችሁ እንመለስ። ከኃጢአት እንመለስ። የጽድቅ ሰው እንሁን። ነውርን በቃኝ እንበል። ክፋትና ተንኮልን እናርቅ። መጨካከንን ከሕይወታችን አውጥተን እንጣል። ያኔ ነው የትንሣኤው ብርሃን ሕይወታችንን የሚወርሰው። ያኔ ነው የትንሣኤው በረከት የሚደርሰን። እንተዛዘን፣ እንረዳዳ፣ እንከባበር፣ የፍቅር ሰዎች እንሁን። ሁሉ ያልፋልና ቃሉን ጠብቆ የሚሰራ የሰማይ የምድር ፈጣሪ አለና የትንሣኤውን እውነት አረጋግጠን በእምነት እንጽና። ምንመለሰው በንስሐ ነው። አንደበት ከሳሽ ሕሊና ወቃሽ ካህኑ ምስክር ሆኖ እንናዘዝ። ከትንሣኤው ጌታ ፈቃድ ውጪ አልንቀሳቀስም ብለን በእምነት እንበርታ። ያኔ ለሀገር ሰላም ለሕይወታችንም በረከት ይበዛል። አምላካችን እግዚአብሔር ብርሃነ ትንሣኤውን እንዳሳየን የትንሣኤውን ዘመን በደስታ አሳልፈን ብርሃነ እርገቱን እንድንመለከት በጤና በሕይወት ያቆየን። ከምንሰማው ክፉ አንዳችም አይድረስብን። በዚህ ሰዓት በተለያየ ስቃይ ውስጥ ያሉትን እግዚአብሔር በቸርነቱ ያጽናናልን። ንስሐ ገብተን ክቡር ሥጋውን ቅዱስ ደሙን ተቀብለን መንግሥቱን እንድንወርስ አምላካችን በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል አሜን።